Welcome back to Therapy and Tea with Ruhi. Ruhi Baikada Balalo, Lamatagoin, Yasana Lupona Balamuya, also the founder of Anchored Village Counseling and Wellbeing. So በዚህ ቻናል ብዙ እየተጫወትን ያለ ነው ልጆቻችን እንዴት አድርገን ነው በእውቀትና በጥበብ ማሳደግ የምንችለው የሚለውን የተለያዩ ነገሮች እያነሳን እየተጫወትን ነው። የቀደሙትን ቪዲዮዎች ካላያችሁ በተለይ ደግሞ ከዚህ በፊት ፖስት ያደረኩትን ካላያችሁ ፕሊዝ ጎ ባክ ኤንድ ዋች ኢት ተከታታይ ነገር ስለሆነ እያወራን ያለ ነው። ሶ ላስት ቪዲዮ ላይ ምንድነው የተነጋገርነው? ልጆቻችን የሆነ ነገር ሲያጋጥማቸው በራሳቸው ጥፋት ቢሆን ሰው በድሏቸው ቢሆን የሚያልፉበትና የከበዳቸውን ነገር እኛ ጋር እንዲመጡ እንዲያዋሩን ለኛ ኦፕን እንዲሆኑ ምን አይነት ነገሮችን ነው ቤታችን ውስጥ ማድረግ ያለብን? ለምንስ ነው ልጆቻችን እኛን እንደ መጀመሪያ መፍትሄ አድርገው የማያዩ? ለምንድን ነው ብዙ ነገር የሚደብቁን የሚለውን በደንብ እየተነጋገርንበት ነው። ይሄንን ጥያቄ ሌላ ሶሻል ሚዲያ ፕላትፎርሞች ላይ ጠይቄ ነበርና አንድ እናት እንደዚህ ብላ ጻፈችልን፣ ብንማርበት ብላ ነው የጻፈችልኝ። ሃይ ስኩል ናት ልጅቷ። ጓደኞቿ ቬፕ ያጨሳሉ እና ይሄንን ሲያጨሱ ሞክሪው ብለው አስሞከሯት። ያው ኦብቪየስሊ ቤተሰብ የሚፈቅደው ነገር አይደለም። እሷ ስታጨስ ደግሞ የማይሆን ሪአክሽን ፈጠረባት ሰውነቷ ላይ እና ወላጆቿ እንዳይሰሙ ብላ ደብቃ ውሎ አድሮ እንግዲህ ሞር ኮምፕሊኬትድ የሆነ ነገር ስለሆነ ወደ ሆስፒታል መሄድ ስለነበረባት ለእናቷ መታ ነገረቻት እና ምን አለችኝ እናትየው? በፍጹም እንላለን፣ በፍጹም ልጅ ያደረገው እንላለን፣ ግን በፍጹም ሲፈጸም ነው ልጆቻችን የት እንዳሉ የምናውቀው እና ሞር ማውራት አለብን እስማማለሁ ብላ ይሄንን ጻፈችልኝ። እውነት ነው። አንዳንዶቻችን ልጄ በፍጹም እዚህ ነገር ውስጥ አትገባም አይገባም ብለን አይኖቻችንን ከድነን ቁጭ ብለናል። ሌሎቻችን ደግሞ ያው ቲኔጀሮች አይደሉ ወይ የዚህ ዘመን ልጆች የዚህ ሀገር ልጆች አይደሉ እነሱ እኮ ማውራት አይወዱም ብለን ቸል ብለነው ሊሆን ይችላል። ግን እደስ በጣም 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 ክሩሻል የሆነ ነገር ነው። ልጆቻችን እኛን አምነው እኛ ጋር ካልመጡ ልጆች ያወራሉ ወይ አይደለም ጥያቄው፣ ለማን ያወራሉ ነው። የሆነ ነገር ሲያጋጥማቸው ወይ ከባድ ነገር ውስጥ ሲያልፉ ወይንም እንደዚህች ልጅ የማይሆን ነገር ሞክረው ኤክስፒሪየንስ እንደዚህ አይነት ሲያደርጉ ወይ ኢንተርኔት ላይ ይሄዳሉ ወይ ከጓደኞቻቸው ጋር ይማከራሉ ወይ የማይሆን ቦታ ጋር ሲሄዱ እናያቸዋለን። እኔም በስራዬ እሱን ነው በጣም ኖቲስ የማደርገው። ከፕሪቲ እና ቲኔጅ ልጆችና ወላጆች ጋር ስለምሰራ በጣም ልዩነት አለ፣ በቋንቋ ልዩነት አለ። በዛ ላይ ደግሞ ብዙ ልጆች ወላጆቻቸውን አምነው እነሱ ጋር አይመጡም። ስለዚህ ይሄንን ለመቀየር ይሄንን ካልቸር ለመስበር ነው እንግዲህ እነዚህም ቪዲዮዎች እየተማማረን ያለ ነው። ልጆች ለምንድን ነው ማውራት የሚያቆሙት? ልጄ ታዋራኝ ነበር ትንሽ ሆና፣ ግን አሁን ለምንድን ነው ያቆመችው ወላጆች ይሉኛል። ልጆች ወላጆቻቸውን መውደድ ስላቆሙ አይደለም። ላስት ቪዲዮ ላይ እንደተነጋገር ነው ይሄንን መስራት የምንጀምረው ቲኔጅ ከገቡ ወይ ፕሪቲን ከሆኑ በኋላ አይደለም። ከሆኑ በኋላ መስራት እንችላለን እስናቱ ላይ፣ ግን የሚጀምረው ገና ህፃናት ሆነው የሆነ ትንሽ ጥፋት አጥፍተው እኛ ጋር ሲመጡ እኛ ሪአክት የምናደርግበት መንገድ ነገ እንደዚህ አይነቱ ነገሮችን ሞክረው ከባድ ነገር ውስጥ ሲገቡ እኛ ጋር እንዳይመጡ ያደርጋል። ስለዚህ ልጄ እንዴት ነው ማወቅ የምችለው? do they feel safe? እኔን አምነውኝ እንዲመጡ ኦልሬዲ ሰርቻለሁ ወይ? ማያምኑኝ ከሆነስ እንዴት ነው ማወቅ የምችለው ለሚለው ጥያቄ 5 ነገር ሼር አድርጋችኋለሁ። የመጀመሪያው ሳይን የሚሆንልን የምንጠይቃቸውን ጥያቄዎች ሁሉ አም ፋይን፣ ደህና ነኝ እኔ። ትምህርት ቤት እንዴት ነበር? አም ፋይን። ጓደኞችህ እንዴት ናቸው? አም ፋይን። how are you feeling? አም ፋይን የሚሉን ከሆነ what happened? nothing። እንደዚህ አይነት መልሶች ሁሌ የሚመልሱልን ከሆነ ቆም ብለን ማሰብ መቻል አለብን። ይደክማቸዋል ልጆቻችን። ከትምህርት ቤት እንደመጡ 58 ጥያቄ በተደጋጋሚ የጠየቅናቸው ከሆነ ያ nothing ሊሉን ይችላሉ። ግን ኤቭሪ ዴይ ከነሱ አፍ የሚወጣው nothing እና I'm fine ከሆነ ከዛ በኋላ ምንም ኢላቦሬት የማያደርጉ ከሆነ እሱን በደንብ ማጤን መቻል አለብን። ብዙ ጊዜ እንደዚህ አይነት አጭር መልስ ሲመልሱ ምን ኤክስፔክት አድርገው ነው ብናገርም ስሜቴን አውጥቼ ባካፍላትም ምንም ለውጥ አይመጣም የሚለውን የሆነ ቦታ ላይ ዴቨሎፕ አድርገውት ነው ወይ ዲስሚስ ይደረጋል፣ ያቃልሉብኛል፣ ወይንም ትልቅ ሌክቸር ይሆናል። ኢንፋክት ከዩት ግሩፕ ካሉኝ ልጆች ጋር እያወራሁ ነበር እና ሃይ ስኩል ያሉ ልጆች ናቸው። ምን አሉ? የሆነ ነገር ከነገርናቸው 2 ሰዓት የሚፈጅ ሌክቸር ነው የሚሰጡን። we just don't want to hear it፣ ያለንበትን ሼር ለማድረግ ብቻ ነው የነገርናቸው አሉኝ። ስለዚህ እችን አጋጣሚ ስናገኝ በጣም
ረጅም ሌክቸር የምናደርጋቸው ከሆነ ገና ከመጀመራችን በፊት ይደክማቸዋል። ግልጽ ሆነው አያናግሩንም። ሌላው በጣም ክሪቲሳይዝ የምናደርጋቸው ከሆነ የሆነ ነገር ከብዶኛል ብለው አውርተውን የምናጣጠልባቸው ከሆነ ወይ ማንነታቸውን የሚነካ ነገር የምንላቸው ከሆነ ኦፕን አፕ ለመሆን አይሞክሩም ወይንም አይገባቸውም። ብዙ ፕሪቲ እና ቲኔጅ ልጆች ኮምፕሌን የሚያደርጉት እሱ ነው። ወላጆች አይገባቸውም። ምንም ብነግራቸው አንደርስታንድ አያርጉኝ የሚለውን አስተሳሰብ ኦልሬዲ ተቀብለውታል። ስለዚህ አም ፋይን ናቲንግ ኢትስ ኦኬ የሚሉትን ተደጋግሞ የምንሰማ ከሆነ ይሄንን በደንብ ቆም ብለን ማየት መቻል አለብን። ሪሰርች ፔረንት ቻይልድ ኮሚዩኒኬሽን ምን ያህል ኢምፓክት እንዳለው ልጆቻችን ላይ በጣም ይነግረናል። እኛ ከልጆቻችን ጋር ያለን ቀረቤታ አክቹዋሊ ከባድ ነገር ሲገጥማቸው ወይ ግራ የሚያጋባቸው ጥያቄ የሚሆንባቸው ነገር ሲመጣ ቀረቤታችን ይወስነዋል ልጆቻችን ያሉበትን ችግር ሊነግሩን። ስለዚህ እሱን በደንብ ጊዜ ወስደን መስራት አለብን። ሌላው ሁለተኛ ሳይን ኖቲስ ማድረግ ያለብን ጥፋታቸውን የሚደብቁ ከሆነ ልጆቻችሁ፣ ይሄ በጣም አየዋለሁኝ። ልጆቻችን ሁሌ መልካም ነገሩን ብቻ ፐርፌክት የሆነውን ብቻ እኛ ኤክስፔክት አድርገን ጎሽ የሚያስብል ነገር ብቻ መተው የሚነግሩን ከሆነ ልጆቻችን መልአክ ሆነው ሳይሆን ጥፋት ሲያጠፉ የእኛን ሪያክሽን ስለማያምኑት ነው የሚደብቁን። ብዙ ጊዜ የኔ ልጅ እኮ መልአክ ናት በጣም የሚሉ ወላጆች ያገኛሉ። እሷ እንደ ዘመኑ ልጅ አይደለችም፣ ኢቭን እንደ ቲኔጅ እንኳን አይደለችም ምናምን ይላሉ። ግን ውጭ የተለየ ህይወት ሊኖራት ይችላል። ስለዚህ ጥፋታቸውን ሁሌ የሚደብቁ ከሆነ ከጥንንጦቹ ይጀምራል። እቃ ከተሰበረ ደብቀው ሶፋ ስር የሚደብቁት፣ አልጋ ስር የሚደብቁት ነገር ከሆነ፣ ትምህርት ቤት መጥፎ ግሬድ ካገኙ ሪፖርቱ እንዳናገኘው ሳብታዥ የሚያደርጉ ከሆነ፣ እነዚህ ነገሮች ሚስቴካቸውን የሚደብቁ ከሆነ እያደጉ ሲመጡ ደግሞ እያደገ ነው የሚሄደው ይሄ ነገር። ስለዚህ እሱን በደንብ ማየት እንችላለን ናው ኢንዲቪጁዋሊቲ መፈለጋቸው፣ የራሳቸውን ነገር መፈለጋቸው ፓርት ኦፍ ዴቨሎፕመንት ነው። ዳትስ አክቹዋሊ በጣም ጤነኛ የሆነ ነገር ነው። ግን ሁሌ ጥፋታቸውን የሚደብቁብን ከሆነ ትንሽ ቆም ብለን ነገሮችን ማየት አለብን። ይሄንን የሚያደርጉት ባይ ዘ ዌይ መጥፎ ልጆች ሆነው አይደለም። ላስት ቪዲዮ ላይ እንደተነጋገርነው እንደ ሂውመን ቢንግ እንደ ሰው ልጅ ፍጡራን ፎከሳችንና አላማችን ራሳችንን ፕሮቴክት ማድረግ ነው። ሴፍ ያልሆነ ነገር አቮይድ እናደርጋለን። ኢቭን እንደ ትልቅ ሰው ያንን ነው የምናደርገው። ሴፍ የሆነ ነገር እንቀርባለን፣ ሴፍ ያልሆነውን አቮይድ እናደርጋለን። ትንንሾች ሆነው ያንን ዴቨሎፕ ካደርጉ፣ እኔ ጥፋት ካጠፋው እነሱን የማይፈልጉትን ምርጫ ከመረጥኩኝ ወላጆቼ ሴፍ አይደሉም ብለው ካመኑ ያንን ነገር ይደብቁታል እንጂ መጥፎ ልጆች ሆነው አይደለም። ይሄ በጣም ዴንጀረስ የሚሆነው ኤስክሌት ማድረግ ሲጀምር ነው። ኦኬ ብርጭቆ የተሰበረ ጊዜ ደብቀው ሊሆን ይችላል። ያን ያህል ህይወታቸው ላይ ለውጥ ላያመጣ ይችላል። ግን መጀመሪያ ላይ እንደነገርኳችሁ አሁን ያንን ሪአክሽን ሰውነቷ እንዳወቀች ወዲያው ሮጣ ብትሄድ ያን ያህል መከራ ለብቻ ማየት አያስፈልጋትም ነበር ልጅቷ። ስለዚህ ህይወታቸውን ኮምፕሮማይዝ የሚያደርግ ነገር ከኛ ለመደበቅ እኛ እንዳንቆጣ ብለው ብዙ ነገር ውስጥ ሲገቡ እናያለን። ስለዚህ ይሄንን የምናስተውል ከሆነ ቆም ብለን መጠየቅ አለብን። ሌላው ልጆቻችን ከጓደኞቻቸው ጋር በጣም ኤክሰሲቭሊ ሼር እያደረጉ ኢንፋክት ጓደኞቻቸው የሚያውቋቸው በጣም ኦፕን በመሆናቸው ሆኖ እኛ ቤት ሲመጣ ግን ምንም የማይናገሩ ከሆነ ቆም ብለን ማየት አለብን። አጊያን ይሄንን ሃይላይት ላድርግላችሁ። ጓደኞቻቸውን መምረጣቸው ስፔሻሊ ፕሪቲን እና ቲን ሲገቡ ሪሊ ከ8 ዓመት ከ9 ዓመት በኋላ ከጓደኞቻቸው ጋር ጊዜ ማሳለፍን ሞር መምረጣቸው ዴቨሎፕመንትሊ በጣም ትክክል የሆነ ነገር ነው። እያደጉ የራሳቸውን ማንነት እየፈለጉ ስለሆነ የራሳቸውን ዓለም ለመፍጠር መሞከራቸው የሚያስብለን ነገር አይደለም። ግን ኮንሲስተንትሊ ሮጠው የሚሄዱት ጓደኞቻቸው ጋር ከሆነ የሚያዋዩት ጓደኞቻቸውን ከሆነ ሲግናል ሊያደርግ ይችላል። ኢሞሽናል ሴፍቲ ቤታችን ውስጥ እንደሌለ ሊነግረን ይችላል። ስለዚህ ቆም ብለን ማውራት መቻል አለብን። ሌላው ሪሰርች ኦን ቲን ልጆች ላይ የተደረገ ሪሰርች፣ አዶለሰንት ዴቨሎፕመንት ላይ የተደረገ ሪሰርች ኮንሲስተንትሊ የሚነግረን ልጆችና ወላጆች መካከል ያለው ሪሌሽንሽፕ በጠነከረ ቁጥር ኢንፋክት በዲፕሬሽን የሚጠቁበት ሬቱ ይቀንሳል፣ ኤንግዛይቲ ኤክስፒሪየንስ የሚያደርጉበት ሬቱ ይቀንሳል፣ ስቴብል የሆነ ነገር የሚይዛቸው ነገር ይኖራል። ስለዚህ ከልጆቻችን ጋር ያለውን ነገር ማጠንከራችን፣ ታይም ስፔንድ ማድረጋችን ናት ኦንሊ እነሱ የሆነ ነገሩ ሲገቡ መጥተው እንዲነግሩን ብቻ ሳይሆን ብዙ የሚገጥማቸው ነገር ከብዶ እንዳይጫናቸው ከለላ እንሆንላቸዋለን።
ስለዚህ ይሄንን ማድረግ የምንችለው ልጆቻችን ሴፍ እንደሆኑ በተለያየ መንገድ ስናስተምራቸው ነው። ኮሚዩኒኬሽን እንዳልኩት የምናስተውለው ቲን ወይም ፕሪቲን ሲገቡ ነው። ማናገር ማቆማቸውን፣ ሚስጥራዊ መሆን መጀመራቸውን ማስተዋል የምንጀምረው እዛ እድሜ ሲገቡ ነው እንጂ እኛ ላስተዋል ነው እንጂ መፈጠር የጀመረው ገና ጥንንጦች ሆነው እቺ ትንንሽ ውሸት የሚዋሿት ያጠፉትን ነገር የሚደብቋት እሷ እያደገች ነው ሮማቸው ተዘግተው ከኛ ጋር ቁጭ ማለት የማይፈልጉበት ደረጃ ላይ የሚደርሱት። አራተኛ ምልክት ደግሞ ኢሞሽናል ኮንቨርሴሽን በተአምር ከኛ ጋር ማድረግ አይፈልጉም። ኤኒቲንግ አዝነው ከሆነ አዝኛለሁ የሚለውን ከኛ ጋር ያንን ኮንቨርሴሽን ማድረግ በጣም አቮይድ ያደርጋሉ። ልጆች በተለይ እንደዚህ አቮይድ የሚያደርጉ ልጆች በጣም they're really good at በጣም ጎበዞች ናቸው ሳብጀክቱን በመቀየር። ዛሬ አዝነህ ነበር what's going on ብለናቸው እሱን መልስ ሳይመልሱልን ግን ስለሌላ ነገር እንድናወራ በሩን ከፍተውልናል። ወላጆች ደግሞ ትንሽ ስናገኝ ብዙ ማውራት ስለምንፈልግ የጠየቅነውን ጥያቄ ረስተን እኛ ስለ ልጅነታችን አባታቸው እንዴት እንድተዋወቅን እናታቸውን እንዴት እንዳገኘን ምናምን ወይንም ኤክስ ሃዝባንዴ እንደዚህ ሆኖ የሚለው ወሬ ላይ እንገባለን። እሱን ዲፍሌክት እያደረጉ ነው። ኢሞሽናሊ ከኛ ጋር ቮልነራብል መሆን ወይንም ግልጽ አድርገው መናገር ስለማይችሉ ሳብጀክቱን በጣም ይቀይራሉ። So, for example, is something bothering you? የሆነ የረበሸህ ነገር አለው። obviously notice አድርገነው ነው ይሄንን ጥያቄ የምንጠይቀው። አለው ስንላቸው I don't know ምንም የለም ይሉና ሌላ ርዕስ ይሰጡናል። እኛ እሱን ይዘን የትና የት ሄደናል። so ይሄንን ብዙ ጊዜ avoid የሚያደርጉት ይሄንን በጣም በተለይ parenting group ላይ በጣም ሁሌ እለዋለሁ። አንድ እኔ ከነገርኳችሁ for example ይሄ ስፔሲፊክሊ እናቶች ነን ብዙ የምናጠፋው ይሄንን ጥፋት። ልጆቻችን የሆነ ነገር ይነግሩንና እኛ ማልቀስ እንጀምራለን። ከባድ ነገር ደርሶባቸው ሊሆን ይችላል። የእውነት የሚያስለቅስ የሚያስደነግጥ ነገር ሊሆን ይችላል። በጣም vulnerable ሆኖ open up ያደርጉት። ግን ምን መሰላችሁ የሚፈጠረው? የሆነ ነገር ሆኛለሁ ብሎ ነግሮኝ እኔ ማልቀስ ስጀምር ሮሉ ይቀየራል አይደል? አሁን እኔን መንከባከብ ይሆናል ስራው። ኢትስ ኦኬ ማሚ ኢትስ ገና ቢ ኦኬ ምናምን እያለ የኔን ኢሞሽን ወይንም ስሜት መደገፍ ይሆናል ቦታው። ግን እዚህ ቦታ ላይ የሚያስፈልገው እኔ አባው ሚ ማድረግ ሳይሆን ልጄ ላይ ፎከስ ማድረግ ነው ያለብኝ። ሶ ብዙ ጊዜ ወላጆች የሆነ ነገር ሲሰሙ በጣም የሚርበተበቱ ከሆነ ኤንክሸስ የሚሆኑ ከሆነ ወይንም ብሌም የሚያደርጉ ከሆነ እኔ ለእናንተ ብዬ አይደል እንዲ አገሬን ትቼ የመጣሁት እንላለን አይደል? አንዳንዴ ወይንም እኔ ለእናንተ ብዬ አይደል የምሯሯጠው። እውነት ነው፣ እነዚህ ነገሮች ሁሉ እውነት ሊሆኑ ይችላሉ። እዛ ቦታ ላይ ግን እነዚህን ነገሮች ማለታችን ልጆቻችን ሞር እንዲያወሩን ቻንስ የሚሰጣቸው አይደለም። ስለዚህ አንዳንድ ነገሮች ዲስክሎዝ ሲያደርጉ እንዴት አድርገን ቶሎ እንደምንመልስ ስሜታዊ ሆነን ነው ወይስ ራሴን አረጋግቼ ነው ማድረግ እያደረኩ ያለሁት የሚለውን መጠየቅ መቻል አለብን። ነው ሰዎች ነን ሁላችንም። የነገሩን ነገር ሊያስለቅሰን ሊያስደነግጠን ይችላል። እንደሱ እንኳን ሻክድ ከሆነን ይሄንን ብዙ ጊዜ እላለሁ። በጣም ሻክድ ከሆነን የሚያናድድ ከሆነ የሚያስለቅስ የሚያስፈራ ነገር ከሆነ ሲነግሩን አነስ መሆን ዋው አሁን የነገርከኝ ነገር ትንሽ ሞመንት ያስፈልገኛል እሱን ፕሮሰስ ለማድረግ ትንሽ አስደንግጦኛል ግን ልሰማህ ፈልጋለሁኝ። ስለዚህ ጊቭ ሚ 2 minutes ራሴን ላረጋጋ። ይሄ ሪሌሽንሽፓችንን ብሬክ አያደርገውም። ብሬክ የማያደርገው እኛ ስሜታችን ውስጥ ገዝፈን ገብተን በቃ the whole moment about our feelings ከሆነ ያንን ኮኔክሽን ሉዝ እናደርገዋለን። ግን ሰው መሆኔን አክናለጅ አድርጌ ኦኬ አሁን የነገርከኝ ነገር ትንሽ ኦቨርዋም አድርጎኛል፣ ትንሽ ደቂቃ ስጠኝ ልረጋጋ ማለቴ፣ እንደዛ ብዬ ራሴን አረጋግቼ ተመልሼ እሺ ንገረኝ what's going on አልገባኝም አስረዳኝ ብል የተሻለ በኋላ ኦፕን እንዲሆኑ እኛ ጋር እንዲመጡ ያደርገናል። ሶ ልጆቻችን ኢሚዲየትሊ የሆነ ነገር ከተፈጠረ በኋላ በተለይ ተለቅ ሲሉ ማውራት ላይፈልጉ ይችላል። ኢትስ ኦኬ። ባውንደሪያቸውን ሪስፔክት ማድረግ ጥሩ ነው። ስናናግራቸው ደግሞ የሚያልፉበትን ስሜት ኤክስፕሎር እንዲያደርጉ ነው እንጂ እኛ ፊክስ እንድናደርግላቸው አይደለም። አንዳንዴ እንደዛ አይነት ጥፋቶችን እናጠፋለን። ለምሳሌ ልጃችን መታ ሚድል ስኩል ናት ሃይ ስኩል ናት ብለን እናስብ። መታ ልጆቹ ሴት ጓደኞቼ እያናገሩኝ አይደለም they won't talk to me ብትል እኛ ቶሎ ምንድን ነው ቢካዝ ፊክስ ማድረግ ስለምንፈልግ አሁን ልጄ ይሄ ነገር ፊል እያደረገች ነው ሌሚ ፊክስት ስለሆነ እንትናችን ቀንተው ነው ታያቸው። እነሱ የራሳቸው እንትን ስላላቸው አንቺ እኮ ቆንጆ ነሽ ከነሱ ምናምን ብለን
ፊክስ ለማድረግ ነው እኛ ሩጫችን። ግን እሷ የሚያስፈልጋት ቁጭ ብለን ፊሊንጓን የተሰማትን ነገር አውርታ ከውስጧ ማውጣት ነው የምትፈልገው። ስለዚህ መልሱን ከመስጠታችን ፊክስ ከማድረጋችን በፊት መጀመሪያ ጥያቄ እንጠይቅ። ምንድን ነው ያደረጉት? እየተከተልን የምትለውን መስማት እንድታወራ ስፔሱን መፍጠር መቻል አለብን። ሶ አር ጃብ ስራችን እንደ ወላጅ ባድ ፊሊንግ ወይም ኢሞሽናቸውን ቶሎ ብለን ፊክስ ማድረግ ሳይሆን ኤክስፕሎር የሚያደርጉበት አውጥተው የሚናገሩበትን ሴፍ የሆነ ስፔስ መፍጠር ነው። ሌላው 5ኛ የመጨረሻው ሳይን ዛሬ የምናወራው ሌላው ምንድን ነው? ልጆቻችን ሄልፕ ወይንም እርዳታ መጠየቅ ኮምፕሊትሊ ያቆማሉ። እኛን ምንም ነገር ቢከብዳቸው እኛ ጋር መምጣት ያቆማሉ። በጣም በጣም ብዙ ነገር ነው የሚነግረን። አንድ ለብቻቸው ስትራግል እንዲያደርጉ ያደርጋቸዋል። ለብቻቸው በቃ ከሰው ጋር ችግርን መጋፈጥ አብሯቸው ሰው ጋር መጋፈጥን ሳይሆን ራሴ ጥርሴን ነክሼ ወይ አልፈዋለሁ ወይ ምናምን የሚለው ነገር ውስጥ ይገባሉ። እሱ ለልጆቻችን የምንፈልገው አይደለም። ሌላው በተለይ ተለቅ ሲሉ ትንንሽ ሲሆኑ የሆነ ነገር ስትራግል ሲያደርጉ በባህሪያቸው እናየዋለን። በጣም ይነጫነጫሉ፣ ሜልትዳውን ያደርጋሉ፣ እምቢ ማለት ይጀምራሉ። ወዲያው በባህሪያቸው ይገለጣል። ልክ ፕሪቲን ቲን መድረስ ሲጀምሩ ግን ዊዝድሮ ነው የሚያደርጉት። የሆነ ነገር ከብዷቸዋል። ከሰው ጋር መቀመጥ አይፈልጉም። ክፍላቸው ብዙ ጊዜ ማሳለፍ ይጀምራሉ። ኮምፕሊትሊ ራሳቸውን ነው የሚያወጡት። እንደዛ ሲሆን ልጆቻችን እነሱ ቲኔጀር ናቸው፣ እባክሽ ክፍላቸው ነው የሚውሉት እነሱ ምናምን ብለን መተው የለብንም። ኢንፋክት ሰሞኑ በጣም እየሰማ ያለሁት ምግብ እንኳን ሲበሉ ክፍላቸው ይዘው ይሄዳሉ፣ ክፍላቸው ምግብ ይበላሉ። በቃ እነሱ ቲኔጅ ናቸው፣ እንደሱ ነው የሚወዱት ተብሎ ይተዋል። እሱን አናርግ። ምግብ መብላት የምንችል ከሆነ አንድ ላይ አትሊስት ምግብ ሲበላ አንድ ላይ ቁጭ የምንልበትን ጊዜ በደንብ እንፍጠርላቸው። ግን ይሄንን አገን ወላጆች ትንሽ ሚስ አንደርስታንድ የምናደርገው በቃ ኢንዲፔንደንስ ነው ብለን ሚስ አንደርስታንድ እናደርጋለን። ልክ ዊዝድሮ ሲያደርጉ ራሷን እየቻለች ነው ወይንም ራሱን መቻል ስለሚፈልግ ነው በሚለው ሚስ አንደርስታንድ እናደርጋለን። ግን ብዙ ጊዜ ፕሮቴክሽን ነው። ሚስ አንደርስቱድ መሆን አይፈልጉም። ያልናቸው ነገር ሳይገባን ሲቀር ለእነሱ በጣም ፍረስትሬትድ ነው የሚሆኑት። እኛን ዲስአፖይንት ማድረግ አይፈልጉም። የገቡበት ነገር እኛ በምንጠብቃቸው ስታንዳርድ ካልሆነ ያንን ተናግረው እኛን ስሜታችንን መጉዳት አይፈልጉም። ወይንም ዩር ቱ ማች ወይ ታካበዳለህ፣ ብዙ ኮምፕሌንት አድርጊያለሽ ምናምን የሚባል ነገር መስማት አይፈልጉም። ሰው ራሳቸውን ፕሮቴክት ለማድረግ ነው። ግን the thing is ይሄ ራሳቸውን የሚችሉበት ወይንም ሬዚሊየንስ የምንለውን ነገር ዴቨሎፕ እንዲያደርጉ አይረዳቸውም። ኢንፋክት ሬዚሊየንስ ዴቨሎፕ የሚያደርጉት የከበደኝን ነገር ማዋየው ሰው አለኝ፣ የማዋየውን ሰው ደግሞ አምነዋለሁ የሚለው ያ ሴፍቲ አምብረላ ስናደርግላቸው ራሳቸው በጣም ጠንካራ እንዲሆኑና ራሳቸውን እንዲችሉ አክቹዋሊ እንረዳቸዋለን። ስለዚህ ብቻቸውን ስትራግል እንዲያደርጉ ብቻቸውን ነገሮችን እንዲፈቱና ፊገር አውት እንዲያደርጉ መተው የለብንም። እነዚህን ሬኮግናይዝ የምታደርጉ ከሆነ አሁን ያልኳቸውን ሳይኖች እኛም ቤት ይሄ ያለ የምትሉ ከሆነ the good news is 2 ዓመት የሚሆኑ 4 ዓመት የሚሆኑ 14 18 ዓመት የሚሆኑ it's not too late መቀየር እንችላለን። ፊሊንጋቸውን ሚኒማይዝ ማድረግ ማቃለል ማጣጣል ካቆምን የሆነ ነገር ሲነግሩን የራሳችንን ስሜት አግነን እሱን ብቻ ማዳመጥ ካቆምን የሚመጡበትን ኦፖርቹኒቲ ሞር የሚያወሩበትን አሁን እንደተነጋገርነው ሞር ክሪኤት ማድረግ ከጀመርን አክቹዋሊ ያንን ስዊች ማድረግ እንችላለን። ያው the older they get ስራው እየጨመረ ነው የሚመጣው። ምክንያቱም ብዙ ነገራቸውን ኦልሬዲ ሴት እያደረጉት ነው የሚሄዱት። እሱን ለመስበር ብዙ ነገር ሊያሰራን ይችላል፣ ግን it's worth it። ስለዚህ ልጆቻችን ምን ጥያቄ እየጠየቁ ነው? ለምንድን ነው ለእኛ የማይናገሩት? ሴፍቲ ስለሚያጠራጥራቸው ነው። ከኛ ኢሞሽን ሴፍ ነኝ አይደለሁም የሚለውን ማየት ስለሚፈልጉ ነው። ይሄንን ካልኩኝ ሁሌ እንደምላችሁ ይሄንን ቻናል ስናዳመጥ በየትኛው ፕላትፎርም የኔን ኮንተንት ስትሰሙ ዝም ብሎ እውቀት እንዲሆንብን አልፈልግም። ምክንያቱም ብዙ ነገር ኮንሱም እናደርጋለን፣ ግን የምንተገብረው ነገር እንዲሆን ነው የምፈልገው። አንድ ነገር አስቤያለሁ። ዲኤምቪ ኤሪያ ያላችሁ ሰዎች ላስት ቪዲዮም ላይ መንሽን አድርጌያለሁ። ፕሊዝ ኮመንት አድርጉልኝ። ኢንፐርሰን ተገናኝተን
ሻይ ቡና እያለን እነዚህን ነገሮች የምናወራበት እንዴት የተሻለ ትውልድ ከኛ እናውጣ፣ እንዴት ሴፍቲ ለልጆቻችን እንፍጠር የሚያልፉበትን ነገር ቀድመው ለኛ መናገር እንዲችሉ በሚለው ርዕስ በደንብ የምንነጋገርበትን ኢቨንት ፕላን እያደረግኩኝ ነው። ይሄ ኢንትረስት ያደርገኛል የምትሉ ፕሊዝ ኮመንቱ ላይ ለሚነው። አገን ሜሪላንድ፣ ዲሲ፣ ቨርጂኒያ ኤሪያ የሆናችሁ ሞስት ፕሮባብሊ ዲሲ ሎኬሽን ነው ኢቨንቱን ሆስት የማደርገው። ስለዚህ ሌሚኖ ኮመንቱ ላይ ይሄ እየጠቀማችሁ ከሆነም ሌሚኖ ኮመንቱ ላይ ጥያቄ ካላችሁ ይሄንን ከቨር ብናደርግ የምትሉትም ካለ ሌሚኖ። ያው ዶንት ፎርጌት ሼር ለሌሎች ወላጆች አንድ ላይ በርትተን ተደጋግፈን አንድ ላይ ተማምረን ማደግ ልጆቻችንን ማሳደግ እንድንችል ሰብስክራይብ አድርጉ፣ ሼር፣ ኮሜንት፣ ላይክ all the good things that you guys are doing. Thank you so much. በሚቀጥለው ቪዲዮ እንገናኛለን። እንግዲህ እግዚአብሔር ይርዳን። መልካም ቀን።